በአንዳንድ አካባቢዎች ከጦርነት ደመና አልፎ ወደ ግጭት ተገብቷል። አቶ ዝናቡ ታደሰም በትግራይና አማራ ክልሎች መካከል ውዝግብ በሚነሳበት ጠለምት አካባቢ ሰሞኑን የተኩስ ልውውጥ መደረጉን፣ በወልቃይት የታጣቂዎች እንቅስቃሴ መኖሩን፣ በራያ በኩል የነበረው ኮማንድ ፖስት አላማጣ ከተማን ለቆ መውጣቱን፣ እስራት መበራከቱን የቀድሞ አመራሮችና ነዋሪዎች ለቲክቫ ኢትዮጵያ ገልጸዋል። ከትላንትና ጀምሮ በምዕራብ ጠለምት አንበሳ መቃብር እና በምስራቅ ጠለምት ደግሞ ሚጭራ በተባሉ ልዩ ቦታዎች በፌዴራል መንግስትና በትግራይ ኃይሎች መካከል የተኩስ ልውውጥ ተደርጓል ሲሉ ተናግረዋል። የሰው ህይወት አልፏል። የነዋሪዎች እንቅስቃሴ ተገድቧል። የተከዜ መንገድ ጨምሮ ትግራይና አማራ ክልሎች የሚያገናኙ መንገዶች ተዘግተዋል። በወልቃይት አካባቢዎችም ወታደራዊ እንቅስቃሴዎች አሉ ሲሉ አስረድተዋል። ቲክቫ ኢትዮጵያ አሁን ላይ በአማራ ስር የሚገኘው የሰቲት ሁመራ ዞን አስተዳዳሪ አቶ አሸተ ደምለውን ስለ ወቅታዊ የጸጥታ ትኩሳት ሁኔታ ቢጠይቅም ምላሽ ለመስጠት ፈቃደኛ አልሆኑም። በትግራይ በኩል ግን ስማቸው እንዲጠቀስ ያልፈለጉ አንድ የወረዳ አመራር በጠለምት በኩል የተኩስ ልውውጥ ተደርጓል ሲሉ ለቲክቫ ኢትዮጵያ ተናግረዋል። በተያዘ መረጃም አማራና በትግራይ ክልሎች መካከል የወሰን ይገባኛል ጥያቄ ለዓመታት የሚነሳበት የዘንድሮ የጥምቀት በዓል ያልተከበረበት አላማጣ ከተማ የነበረው የኮማንድ ፖስት ከተማውን ለቆ መውጣቱን የከተማው የቀድሞ ሁለት ከንቲባዎችና ነዋሪዎች ለቲክቫ ኢትዮጵያ አረጋግጠዋል። በኮማንድ ፖስት እንዲተዳደር ከመደረጉ በፊት ከተማውን በከንቲባነት ያስተዳደሩት አቶ ኃይሉ አበራ በሰጡት ቃል አላማጣ ያለው ኮማንድ ፖስት ለቋል፣ ሰውም ሌሊቱን እየታፈነ ነው ያደረው ብለዋል። ሰው እንደ አዲስ እየተፈናቀለ እግሩ ወደ መራው እየሄደ ነው። ይህ የሆነው ሌሊት ላይ ጀምሮ ነው። ሌሊቱን መከላከያና ፌዴራል ፖሊስ ከአላማጣ ከተማ ለቆ ሲወጣ የህወሓት ታጣቂዎች ንጹሃንን ማፈንና ማሰሩን አጠናክረው ነው የቀጠሉት። በጣም ብዙ ሰዎች ነው ያሰሩት ሲሉ ተናግረዋል። ነዋሪዎችም የአቶ ኃይሉን ገለጻ ተጋርተዋል። አቶ ዝናቡ ደስታ በቀደመው የትግራይ ጊዜያዊ አስተዳደር የአላማጣ ከተማ ከንቲባ ተደርገው ተሹመው ነበር። የጦርነትን ብቻ እንደ መፍትሄ አድርጎ የሚወስደው የቲፒኤልኤፍ ቡድን አሁንም ወደ ጦርነት ሊያስገባል ላይታች እያለ ነው። ከ2-3 ቀናት በፊት በጠለምት ወረዳ ውጊያ ተቀስቅሷል። እናት ተረዳ ሁለተኛ እንቧ ሳይደርቅ የሚጋብዝ ጦርነት አውጆ ወጣቶችን ለመከራ ጋብዘዋል። በደቡባዊ ትግራይ ዞንም ተመሳሳይ ጦርነት ደመና ነው ያለው። በአንዳንድ አካባቢዎች ከደመናው አልፎ ወደ ግጭት ተገብቷል። ለምሳሌ በወጅራት አካባቢ ዛሬ ጠዋት በመድፍና ሞርታር ተኩስ ልውውጦች ነበሩ። ይህንን ትንኮሳ የጀመረው ህወሓት የሚመራው ቡድን ሰራዊት ነው። አንዱ ይህንን ነገር የሚያስተባብረው በስም በጊዜያዊ አስተዳደሩ የተቀመጡት አካላት ናቸው። ሁለተኛው የቲፒኤልኤፍ ድርጅቶች አመራሮች ናቸው። ሶስተኛ ከኮር በላይ በሰራዊት አመራር ተብለው ከቲፒኤልኤፍ አመራር ጋር የአንድ ሳንቲም ሁለት ገጽታ ሆኖ የሚሰሩም አሉ። እነዚህ ናቸው ትግራይ ላይ ጦርነት እንዲነሳ የሚፈልጉት። እነዚህ ኃይሎች ትላንትና ከትላንት ወዲያ ተሰባስበው በአላማጣ ኮማንድ ፖስት ኃይልን አፍነው ማስቀረት አለብን ብለው ለዚህ ዝግጅት ሲያደርጉ መረጃዎች ደርሷቸው ነው የመከላከያ ፌዴራል ፖሊስ ወይም ኮማንድ ፖስቱ ትላንትና ሌሊት ሙሉ በሙሉ ከተማውን ለቀው የሄዱት። ከተማውን ለቀው በወጡት ሰዓት ወዲያው ሌሊቱን ዝርፊያ ነው ሲካሄድ ያደረው። የመንግስት መስሪያ ቤቱ ኮማንድ ፖስት ሲጠብቀው የነበረው ተዘርፏል። የግለሰቦች ሀብት እየተዘረፈ ነው ያደረው። ያልበቃ ብሏቸው የተለያዩ ፖለቲካዊ አመለካከት ያላቸውን ከ10 በላይ ሰዎችን አስረዋል። በአስራዎች የሚቆጠሩ ሰዎች ናቸው ዛሬ እየታደኑ እየታሰሩ የሚዋሉት። ከዚህ ውጭ በአካባቢው የጦርነት ወሬዎች እየተወሩ ነው። ህዝቡ እንዲሸበር እንዳይንቀሳቀስና እንዲሸማቀቅ ከተማውን በሙሉ ኬላ በኬላ አድርገውታል። አላማጣ ከተማ በዚህ ድባብ ስር ነው ያለችው። የጸጥታ ችግር አለ። ማን እንደሚመታ ማን እንደሚገላ አይታወቅም። የጦርነት ስጋት አለ። ብረት የታጠቁ ቀማተኞች ተደራጅተው የፈለጉትን የሚያደርጉበት ድባብ ነው ያለው። ህዝቡ ትልቅ ጭቅጭቅና ስጋት ውስጥ ነው፣ በተለይ ህፃናት፣ እናቶችና ሽማግሌዎች። ስለዚህ የፌዴራል ኃይል ጊዜ ሳይሰጥ ቶሎ ብሎ ደርሶ ህዝቡን እንደዚህ አይነት ክፉ መከራ መታደግ አለበት ብለዋል። ነዋሪዎችም ሆኑ አመራሮች በተለይ በሁለቱ ክልሎች ውዝግብ በሚነሳባቸው አካባቢዎች የሚስተዋሉ ወቅታዊ ወታደራዊ እንቅስቃሴዎችን በመንግስት በህወሓት መካከል የለየለት ሌላ ዙር ጦርነት እንዳያስከትል ስጋት እንደፈጠረ በትግራይ ክልል በተለያዩ ከተሞችም እስራት፣ አፈና እንደተበራከተ በመግለጽ መፍትሄ እንዲሰጥ እየጠየቁ ናቸው። በሌላ በኩል የኢትዮጵያ አየር መንገድ ወደ ትግራይ ክልል ዛሬ በረራ ማቋረጡም በዚህም በአዲስ አበባ ያሉ ተጓዦች ወደ ተጠቀሱት ቦታዎች መጓዝ ባለመቻላቸው እንደተጨነቁም ንግድ ባንክ ላይ ከ2000 ብር በላይ ለማውጣት እንዳልቻሉ በዚህም ረጃጅም ሰልፍ እንደተስተዋሉ ነዋሪዎች ገልጸዋል። የመቀለ ከተማ ነዋሪዎች በሰጡት ቃል በየወቅቱ እየተቀያየረ ነው የመጣው
ማውጣት የሚቻለው 10,000 ነበር። ከዚያ ወደ 5,000 ዝቅ አደረጉት። ዛሬ ላይ 2,000 ዝቅ ተደርጓል። በረራም ዛሬ የለም። ይህ ሀቅ ነው ብሏል። ቲክቫህ ኢትዮጵያ በረራ ተቋረጠ ስለመባሉ ማብራሪያ እንዲሰጥ የኢትዮጵያ አየር መንገድ የኮሚኒኬሽን ክፍልን የጠየቀ ሲሆን ምላሽ ለመስጠት ፈቃደኛ አልሆነም። አየር መንገዱ በረራው ተቋረጠ ስለመባሉ ዘገባው እስከተጠናከረበት ሰዓት ድረስ በይፋ ያስታወቀው ነገር የለም።